ጀርመን ከፍተኛ የተራቀቀ ጥራት ያለው ትምህርት በነፃ የምታቀርብ ሀገር ናት። ብዙ የውጭ ዜጎች ጀርመንን ካላገኘው ሞች ይገኛል የሚያስብላቸው አንድም ለዚሁ ነው። እንደ አሜሪካ ወይም እንግሊዝ ባሉ ሀገራት ለአንድ የዩኒቨርሲቲ ዲግሪ በብዙ ሺህ የሚቆጠሩ ዶላሮችን ሲያስከፍሉ፣ በጀርመን ግን የውጭ ሀገራት ዜጎችን ጨምሮ ማንኛውም ሰው በነፃ መማር ይችላል። ተማሪዎች የሚከፍሉት ለትራንስፖርትና ለአስተዳደር የሚውል ጥቂት 100 ዩሮዎችን ብቻ ነው። እሱም ቢሆን ነፃ የትራንስፖርት የምግብና የሌሎች አገልግሎቶች ተጠቃሚ እንዲሆኑ ስለሚያደርጉት ከወጪ አይቆጠርም። ግን ደግሞ ጀርመን ነፃ የትምህርት ዕድል የምታቀርበው እንዲሁ ለጽድቅ ብላ አይደለም። እርግጥ ነው ትምህርት ለሁሉም ሊሰጥ የሚገባ ሰብአዊ መብት ነው ብላ ታምናለች። ዋነኛው ፍላጎቷ ግን ቀደም ብለን እንደተነጋገርነው ጀርመን የተተኪ ትውልድ ማነስ ገጥሟታል። በዚህ ሁኔታ ውስጥ ሆናም ግን ከአውሮፓ በኢኮኖሚ የሚደርስባት የለም። ከዓለም አሜሪካና ቻይናን ተከትላ ሶስተኛዋ ሀብታም ሀገር ናት። ሀገሪቱ እንደ ነዳጅ ወይም ወርቅ ያሉ የተፈጥሮ ሀብቶች ብዙም የሏትም። ዋነኛ የሀገሪቱ የኢኮኖሚ ምንጭ ኢንዱስትሪ ነው። የኢንዱስትሪ ምርቶቿ የዓለም ዘመናዊነትና ቅንጦት ምልክት ናቸው። ስለዚህ አንድ ሰው ወደ ጀርመን ሲሄድ ለጉልበት ሥራ ወይም ለቤት ውስጥ ጽዳት አይደለም የሚፈለገው። ይልቁንስ የተተኪ ትውልድ ማነስ ክፍተቷን እየሞላ በኢንዱስትሪዎቿ ማገልገል አለበት። ለዚህ ደግሞ የሚፈለገው ዕውቀት እንዲኖረው በነፃ ትምህርት ታቀርባለች። ብዙዎቹ ተማሪዎች የሀገሪቱን ሕዝብ ጥራት ያለው አኗኗር ሲያዩ ትምህርታቸውን ሲጨርሱ በሀገሪቱ ሆነው መስራትን ይመርጣሉ። ይህ ደግሞ ለጀርመን በምትፈልገው ደረጃ ከፍተኛ ዕውቀት ያለው የሰለጠነ የሰው ኃይል በየዓመቱ በቋሚነት እንድታፈራ ያደርጋታል። ጥናቶች እንደሚያሳዩት መንግስት በትምህርት ላይ የሚያወጣውን ገንዘብ አጠር ባለ ጊዜ በከፍተኛ ትርፍ ይመልሰዋል። ጀርመን ከፍተኛ ግብር ከሚያስከፍሉ ሀገራት አንዷ ናት። አንድ ተማሪ ትምህርት ጨርሶ ሥራ ሲጀምር ለመንግስት በየዓመቱ ከሚያገኘው ከፍተኛ ግብር ይከፍላል። የጀርመን የግብር ስርዓት ፕሮግረሲቭ ታክስ ይባላል። ማለትም ገቢዎት እየጨመረ ሲሄድ የሚከፍሉት የግብር ፐርሰንትም እየጨመረ ይሄዳል። ለምሳሌ በዓመት 12500 ዩሮ እና ከዛ በታች የሚያገኙ ከሆነ ምንም አይነት ግብር አይከፍሉም። እንደውም ድሃኖት ተብሎ ስለሚታሰብ ለየት ያሉ የነፃ ጥቅማ ጥቅሞች ይደርሱታል። ገቢዎት ከ12500 ዩሮ በላይ ከሆነ በዓመት ከሚያገኙት እንደ ገቢዎትና ሀብት መጠኖት እየታየ ከ14 እስከ 45 ከመቶ ግብር ይከፍላሉ። ሰዎች ከፍተኛ ግብር ቢከፍሉም በምላሹ የሚያገኙት ጥቅማ ጥቅም ከፍተኛ ስለሆነ እሱም የሚያሳስቡት ጉዳይ አይደለም። ባጭሩ አንዴ የጀርመን ሕጋዊ ነዋሪ ወይም ዜጋ ይሁኑ እንጂ እስከ ዕለተ ሞቶ ድረስ የህይወት መሰረታዊ ጉዳዮች አያሳስቡትም ሊባል ይችላል። ትምህርት ካሉ ነፃ ትምህርት፣ ሕክምና ካሉ ጥራት ያለው ሕክምና፣ ስራ ቢያጡ ስራ እስከሚያገኙ ወጪዎትን መሸፈንና የጎደሎትን ክህሎት አሰልጥኖ ስራ ማስያዝ የመንግስት ድርሻ ነው። ወላጅ ከሆኑ እንደ ቤተሰቦች ብዛት ግብር ይቀነስሉታል። ልጅ ቢወልዱ ቀደም ብለን እንደተነጋገርነው ከመንግስት በየወሩ ተቆራጭ አሉት። የጀርመን የጡረታ ስርዓት ፔአስ ዩጎ ይባላል። ትውልድን የሚረዳበት ዘዴ ነው። ለምሳሌ አሁን የሚሰሩ ሰዎች የሚከፍሉት ግብር የአሁኑን ጡረተኞች ደሞዝ ይሸፍናል። በጀርመን የጡረታ መውጫ ዕድሜ ወደ 67 ዓመት እያደገ ነው። ጡረታው የሚሰላው ግለሰቡ በሥራ ዘመኑ ባገኘው ገቢና ለስንት ዓመት ግብር ሲከፍል እንደቆየ ታይቶ ነው። በአማካኝ 45 ዓመታትን በሥራ ያሳለፈ ሰው በወር እስከ 1650 ዩሮ አካባቢ ሊያገኝ ይችላል። በኢትዮጵያ ከ300,000 ብር በላይ ማለት ነው። በእርግጥ ስሌቱን እንዲያውቁት እንጂ ወጪውም በዩሮ መሆኑ አይጠፋውትም። ነገር ግን እንደ ሥራው አይነት የጡረታ አማካይ ክፍያ ለወንዶች 1200 ዩሮ፣ ለሴቶች ደግሞ 850 ዩሮ ሊሆን ይችላል። የጡረታ ክፍያዎት በጣም አነስተኛ ከሆነ መንግስት መሰረታዊ ፍላጎቶችን ማለትም ቤት ክራይ፣ ምግብና ትራንስፖርትን ጨምሮ እንዲያሟሉ ድጋፍ የሚያደርግበት ማህበራዊ አሰራር አለው።